ማናችሁ ማትረዱ በቃ ተወፋ። አንተን ያገኘች ሴት መታደሏ ነው። የምሬን ነው የምነግርህ። ምንም ጎሎብህ ምናምን አይደለም፣ ግን ልብ ለአንድ ሰው ብቻ ነው የሚሰጠው። ልቧን ደግሞ ለአኗር ሰጥቷለች። ልንገርህ፣ መጀመሪያውኑ ማለት ነው ለአንተ ፍቅር ቢኖራት አኑ ጋር አትሄድም ነበር። እኔ ምን ያደረኩት ነገር አለ? ሁለቱ እንዳይለያዩ ብቻ ያደረኩት። ቆይ ለምን ካላፈቀረች ምን ትሰራለች? እኔ ጋር እኔ ካስከፋችሁ በጣም ይቅርታ። በቃ እኔ ማንንም ማስከፍቻ አላውቅም በህይወቴ። በቃ ያለኝ ፍቅር ቢገባ ኑሮ ይሄን ሁሉ ነገር አታደርግብኝም ነበር። አንተ ደግሞ ከምታፈቅራት 10 እጥፍ በላይ ደግሞ አንዋር ያፈቅራታል። እሱን ስለመረዳት ለምንድን ነው የማትፈልገው? አንዋር አፈቅራት አንተ 6 ዓመት ሙሉ ያለማቋረጥ ያፈቅራት ወንድሜ ነው። ያንተ ይቅርታ ምንም አይሰራልኝም። በቃ አንተም እሱም ገደል መግባት ትችላላችሁ። እኔ ላናግር የፈለኩትም አንድ ነገር ቢኖር ያስከፋው ነገር አለ ወይ የሚለውን ነገር ልጠይቅህ ነው። በቃ ለምን ስርስሬ ስትል በቃ ለምን ፍቅሬን ነጠቅኝ? በቃ ለምንስ እባካችሁን ምንድነው? ቆይ የሆነ አንተና አንዋር ተደራጅታችሁ ነው የምትሰሩት? ሁላችሁም ተስፋ ሰጣችሁኝ። በቃ ምን አይነት ተስፋ? ኪያ ተስፋ ሰጥታኝ ነበር። አፈቀርኳት። ይሄ ሁሉ ሰው ዙሮ የሚያየን እኛን ነው አይደል? እኔ ተረጋግቼ ላወራ ነው የጠራሁት። በቃ አንተን ሳይ ያንገሸግሸኛል። ምንድነው እኔ ልቤ ውስጥ የገባችን ሴት ፈንቅለ የምታወጣው? ለምንስ እንደዚህ አይነት ነገር አስፈለገ? ወይስ ታፈቅራታለህ አንተ? እናንተ ካንተ ጋር የተነካካ ሰው አንድ ሰው ልቡን ሳይሰበር አይሄድም። እሺ ለምን አትናገራትም? ያኔ በቃ ተይው አትልም? ለምን አላልኩም? ይሁን አንተንም እሷንም እኔ ጋር ምን ተናጥል መጥቻ ነገር ስትጀምር ለምን ተያታ ተያታለው? ግን አልፈለገችም። አጠገብህ መድረስ ራሱ አልፈልግም አለችኝ። እንደዛ ኪያ ስታለቅስ በቃ እኔም ከሷ እኩል ነው ያለቀስኩት። ምክንያቱም ቤተሰቦች ያው ለማታቁኝ ሆና እባላለሁ። ያው የምታቁኝም ካላችሁ ከዚህ በፊት ከኪያ ጋር ብዙ አይነት ቪዲዮዎችን ብዙ አይነት የራሳችንን ላይፍ ወደ እናንተ እያጋራን ነበር። ያው እንደምታዩኝ ያው ቁም ያለው አለው ለማለት ያህል ግን ያው አሁን ላይ ትንሽ ጠንክሬ እናንተም ኮሜንቶችን እሷ ቻናል ላይ የተለቀቁ ቪዲዮዎች ላይ ገብቼ ኮሜንቶችን እያነበብኩ ነበርና የሆነ በቃ ያልጠበቅኩትን ፍቅር ነው ከእናንተ እያገኘሁት ያለሁት። ማለት የሆነ አላሰብኩም አልጠበቅኩም እንደዚህ አይነት ነገር እና ለዛም ነው በራሴ በአዲስ ቻናል መጥቼ እናንተንም ማመስገን ስላለብኝ ማመስገንም ስለምፈልግ በአዲስ ቻናል መጥቼ ወደ እናንተ ልቅረብ ብዬ ነው እና እዚህ የተገኘሁት። እርግጥ ነው ያው ብዙ የሚያስከፉ ነገሮች አሉ። እንዲህ እንደምታዩኝ አይደለሁም። ልቤም ተሰብሯል ከአንድም ሁለቴ። በቃ የሆነ ራሴን ለመርሳት አይታችኋል። እሷም እንዳትለቅ ያልኩ ለቃ ነበርና መጠጥ ላይ ራሴን እየደበቅኩ ነበር። ብቻ ብዙ አይነት ነገሮች ነበሩ። ራሴን እስከ መጥላት ደረጃ ደርሼ ነበርና ያው ከፈጣሪ ጋር ዛሬ እንደምታዩኝ ፊታችሁ ቆሜያለሁ። አንድም ይሄን ቪዲዮ ለመስራት የተገደድኩትን ምክንያት ያው እናንተንም ላመሰግናችሁ፣ ያው ማውራውንም ነገር ካለ ያው አውርቼ የልቤን ነግሬ እንዲቀልልኝ ይሄን ቪዲዮ እየሰራሁት ያለሁትኝና ብቻ ምን ለማለት ያህል ነው። በጣም አመሰግናለሁ። ጭንቀታችሁ የኔ የልቤ ስብራት እንደ ራሳችሁ ልብ ስብራት አይታችሁ እኔን ላበረታታችሁ ከጎኔ ነን ላላችሁ ሁሉ ፈጣሪ ያክብራችሁ። በቃ ምንም ማረገው ነገር የለም፣ ሌላ የምጨምረው የምቀንሰው ነገር የለም። ግን በቃ ፈጣሪ ይሁናችሁ። ያው እኔም መስሎኝ ነበር፣ አስቤ ነበር፣ ረጅም ርቀት አስቤ ነበር። ያው እሱ ነገር ሁሉ ስህተት እንደሆነ ገብቶኛል። ብቻ ያው ዛሬ ላይ እስቲ ማንንም ለመውቀስ አይደለም፣ ቢወቀስ የሚወቀሰው ቶፋ ማለት የሆነ እንትን ልትሉኝ ትችላላችሁ። ግን አንድና አንድ እኔ እንደማውቀው ከሆነ እኔ ጓደኛዬ ነው ብዬ ነው የቀረብኩት። ሲመጣ ላውራ ሲለኝ ከአንዋር ጋር ሆኖ ላውራ ሲለኝ እሺ ምናምን ስለው የነበረው በቃ አለ አይደል የሆነ ነገር ይረዳኛል፣ ወንድ ልጅ ነው፣ ጓደኛዬ ነው በሳለ ብዬ አስቤ ነበርና ግን እሱ ለአብሮ አደጉ አድልቶ ለጓደኛው አድልቶ እኔን ልቤን ሰብሮ ፍቅሬ ምላትን አሁን ላይ ያው የሰው ነች ቢሆንም አንድ ሰሞን ላይ አንድ ላይ ነበርን። ፍቅሬ ምላትን ልጅ ቀምቶ ከኔ ወስዶ ለጓደኛው አሳልፎ ሲሰጥ በቃ ያኔ
ለሱ ያለኝ ፍቅር ለሱ ያለኝ አክብሮት እንዳለ ቀንሷል። በቃ እውነቱን ልስናግራችሁ እንደዛ ነው። እና ይሄ ሁሉ ነገር ለዚህ ሁሉ መሰቃየት ለዚህ ሁሉ መንገላታት የዳረገኝ ቶፋ ነው። ሁላችሁም ታውቃላችሁ የሚለቀቀውን ቪዲዮ። በቃ አንድም ነገር ያው የኪያ ጥፋት እዚህ ላይ ምንም የለም። በቃ እሷ ስሜታዊኝ ብዙ ልናገራት እችላለሁ፣ ብዙ ልላትም እችላለሁ። ግን እኔ ልበላት በቃ ለኔ ካላችሁ ፍቅር የተነሳ ለኔ ካላችሁ መውደድ የተነሳ ነው አውቃለሁ። ግን በቃ እሷን ባትናገሩ ደስ ይለኛል የምር። በቃ ኮሜንትም ቢሆን የሆነ እኔ እንደዚህ ከተሰማኝ እሷ ምን ያህል ሊሰማት እንደሚችል ማሰብ ነውና ባትናገሯት ደስ ይለኛል። በቃ የሆነ ሰሞን ላይ እኔም ተናድጄ እንዲህ ስናገራት ነበር፣ ብዙ ነገር ሳወራት ነበር። ግን ያው የሰጠችኝ ተስፋ አለ። ከኋላ ደግሞ አልፈልግህም ብላኛለች። ያው አልፈልግህም እንደመባል የምታፈቅሩት ሰው አልፈልግህም ሲላችሁ እንደመስማት የሚያም ነገር የለምና እሱ በሱ ተነሳስቼ ተናግሬያታለሁ። ግን አሁን ላይ እናንተ ስትናገሩ በቃ ለየት ነው ያለብኝና ባካችሁ ያው የምታዝኑልኝ ከሆነ የምትወዱኝ ከሆነ ባትናገራት፣ በቃ የሆነ ነገር ባታስከፋት ባታስቀይማት ደስ ይለኛል። ምክንያቱም ለእናቷ ስትል ነው ይሄን ሁሉ ነገር ላይ የገባችሁ፣ ለእናቷ ስትል ነው። ሁላችንም አለን ደካማ ጎንና ለዛ ስትል ነው እሷም ያው እኔ ጋር ያልመጣችውን ምክንያት አላት የራሷ የሆነ። ምክንያቱም አኗርን ታፈቅሯለች። ይሁን እሱ እኔ የምታፈቅረኝ መስሎኝ ነበር። ይሁን እሱ ይቅርስ። ግን በቃ እሄዳለሁ ብላኝ የሸወደችኝ ያህል ነው የተሰማኝ። ግን ያው አሁን ላይ ሳስበው የኔ ጅልነት የኔ ሞኝነት እንጂ ምንም ተጭኜ አስገድጃት የማመጣውም ነገር የለም። በቃ አፈቅራታለሁ። እውነቱን ለመናገር አሁን ድረስ አፈቅራታለሁ። ግን በቃ ምንም ማድረግ አልችልም። የሌላ ሰው ናት እሷ። ያው በቃ ይሰውናለች። እኔም እርሜን አውቄ በቃ ቁጭ ማለት ነው ያለብኝ። ይሄ አሁን እየገባኝ ያለው ግን ምንም ያህል እሷ ትንሽም ጥፋት ቢኖራት አንድና አንድ ለዚህ ሁሉ ነገር ተጠያቂ ቶፋ ነው። እሱን እድሜ ልኬን ነው የማወቅሱ በቃ ምንም። ምክንያቱም ልቤን ነው የሰበሩት። ያው አኗርም ይሁን እሱም በቃ እኔ አሁን ላይ መውቀስ የከበደኝ ኪያን ነው። ምክንያቱም አሁን ድረስ አፈቅራታለሁ። እውነቱን ስነግራችሁ እንደዛ ነው በቃ። እኔ ምንም ከዚህ በላይ ምንም እምላችሁ ነገር የለም። ምንም የማደርገውም ነገር የለም። ያው ብቻ ፈጣሪ ይርዳኝ። እኔም ከአሁን በኋላ ያው የራሴን የህይወት ገጠመኞችን ወደ እናንተም ለማስተላለፍ እሞክራለሁ። ፍላጎቱም ካላችሁ ያው እኔንም ሰብስክራይብ እያደረጋችሁ ይህንንም ቪዲዮ ላይክ እያደረጋችሁ እኔንም ማገዝ ትችላላችሁ። ያው ከኔ ጋርም መሆናችሁን አብሮነታችሁን ማሳየት ትችላላችሁ። በተረፈው ግን ያው ዛሬ ላይ ቶፋን ላገኘው ነው። አንድም ይህን ቪዲዮ እሱ ከመምጣቱ በፊት የሰራሁትኝ በቃ ቢያንስ የልቤን ልናገራችሁ በዛው ላመስግናችሁ ብዬ ነው ከመጣ በኋላ። ምክንያቱም ለደና ነገር አይደለም የተቀጣጠርነው። በቃ እኔ ማለት ልቤን ሰብሮታል። ላውራው ሁሉንም ነገር ልናገረው የሚሰማኝን እንዳለ የሱ ጥፋት እንደሆነ ሁሉንም ነገር ልናገረው ፈልጋለሁና ለዛ ነው የጠራሁት። እስቲ ከመጣ በኋላም ያው የሚኖረንን ቆይታ ወደ እናንተ ማስተላለፍ ነው የሚሆነው። ያው ከቀረም ካልመጣም በዚሁ እንሰነባበታለን ማለት ነው። ውድ ቤተሰቦች ያው እሱ ከመጣ በኋላ መቀጠልላችሁ ነው የሚሆነው። እስከዛ ድረስ አብራችሁን ቆዩ። ይኸው እየመጣ ነው ውድ ቤተሰቦች። በቃ ዝናብም እየዘነበ ስለሆነ የተወሰነች ወሬ ነው ብናወራው ከዛ በኋላ ሰላም። እግዚአብሔር ይመስገን ደህና ነኝ። ተጠፋፋን። ያው እርግጥ ነው ተጠፋፍተናል። ያው አንተስ ዛሬ ራሱ አይነን በጨዋት በመምጣት ሁላ ግርም ነው ያለኝ። ማለት ጓደኛዬ ነህ ብዬ ነው የቀረብኩት። ከዚህ በፊት ብዙ ሺህ ጊዜ ነግሬሃለሁ። ይሄን ነገር መደጋገም አያስፈልግም። ካሜራ ስለያዝኩ ነው ዛሬ በስርዓት የጨበጥኩ። የምሬን በቃ አንተ
ብቻ ምንም የምናገር ነገር የለም። በቴንሽን ሁኜ ቴንሽን ስለሆንኩ ነው ይሄን ሁሉ ነገር እንትን ያልኩትኝና ማለት እንገናኝ ተባብለናል፣ ተገናኝተናል። አሁን ላይ እኔ ልናገር የፈለኩትም የጠራሁት ማለት ያስከፋው ነገር ከኔ ጋር ያልጨረስነው ጉዳይ አለው የሚለውን ነገር ልጠይቅ ነው ማለት በቃ እንደዛ ነው የሚያስመስል በጣም ብዙ በቃ ቶፋ እኔ በስራ ጉዳይም ተገናኝተን ካስከፋው ይቅርታ በቃ ለምን እንደዚህ እንደምትሆን እኔ ግራ ነው የገባኝ። እባክህ በቃ ምን አደረኩ አይደል? ምን ካደረኩ ነገር የለም አይደል? ምን አደረኩ? እሱን አይደል? እኔ አሁን ትቻለሁ በቃ እኔ እኮ ሁሉንም ነገር ተውኩ። አሁን እኔ ነኝ የማወራው። አንተ እዚህ ላይ ምንም መብት የለም የማውራት። ልንገርህ በቃ አሁን እኔ ለምን ታረቁ አይደለም በቃ ለምን ስርስሬ ስትል በቃ ለምን ፍቅሬን ነጠቅኝ በቃ ለምንስ እባካችሁን ምንድነው? ቆይ የሆነ አንተና አንዋር ተደራጅታችሁ ነው የምትሰሩት ነው ምንድነው? እኔ ግራ በዚህ ሁኔታ ላይ ልትወቅሰው አትችልም። በፍጹም ልትወቅሰው አትችልም። ምክንያቱም እሱ ምንም ያደረገህ ነገር የለም። አንተ ነህ እያልኩ እኮ ነው። አንተና አንዋር ስትለኝ ነው። እሺ ለማንኛውም አንተ ነህ በቃ አንተ እኔ በጣም ነው አሁን ያለበትን ስሜት ከኔ በላይ ማንም አትረዳኝም። ማናችሁም አትረዱኝም። በቃ ማናችሁም አትረዱኝም። እኔ የማሳልፋቸውን ቀናቶች የሆነ የሚያልፉትን ሰዓቶች ራሱ እኔ ሳላቃችሁ ነው። በቃ ምን አይደለም እውነቱን ልንገርህ አይደለም በቃ አትሆንም። መጀመሪያም እንደማትሆን ነግሬህ ነበር እንዴ? ስለያት ነው እንጂ ከሷ ጋር ወንድም ልነግርህ የምችለው ቀጣይ የሚመጣውን ነገር ነው። ምንድነው የምትነግረኝ? ቁጥር ልትወዳት እንደምትችል ግልጽ ነው። ስለዚህ መጀመሪያ ተጠንቀቃላችሁ ነው። እኔ ሁላችሁም ተስፋ ሰጣችሁኝ። በቃ ምን አይነት ተስፋ? ኪያ ተስፋ ሰጥታኝ ነበር። አፈቀርኳት። በቃ ምንድነው እሷ ለምዳችኋል። እኔ እኮ ሁሉንም ነገር አያለሁ እናንተ ጋር ለምዳችኋል። በቃ የሰው ልብ መስበር ግልጽ አድርገህ ንገረኝ። ይሄን ሁሉ ነገር ስታቀነባበር የነበርኩ አንተ ነህ። በቃ እውነቱን ልንገርህ መጀመሪያውኑ ማለት ነው ለአንተ ፍቅር ቢኖራት አኑ ጋር አትሄድም ነበር። እኔ ምን ያደረኩት ነገር አለ? ሁለቱ እንዳይለያዩ ብቻ ያደረኩት። ቆይ ለምን ካላፈቀረችኝ ምን ትሰራለች እኔ ጋር? እኔ ነግሬህ ነበር ከሱ ጋር ስለተለያየች ብቻ ነው አንተ የቀረበች አላልኩም? ቆይ ለምንድን ነው እንደዚህ የምታደርጉት? እሺ ለምንድን ነው እንደዚህ የምታደርጉት? እኔ ምን አደረኩኝ? እኔ በአጠቃላይ እኔን አትፈርጀኝ። እኔ ያደረኩ ነገር አለ ወይ? አዎ ምን ሁሉንም ነገር እንዲህ ለመሆኔ አንተ ነህ ትልቁን ሚና የተጫወተው። ቀድሜ ነግሬህ ነበር እንዲሰበር እኔ እንዲህ እንደሆን ከሰው በታች እንደሆነ ያደረከኝ አንተ ነህ። እውነቱን ልንገርህ አንተ ነህ። በቃ እኔ እዚህ ጋር አታጩኝ። እኔ ሁሉ ይሄ ሁሉ ሰው ዙሮ የሚያየን እኛን ነው አይደል? እኔ ተረጋግቼ ላወራ ነው የጠራሁት። በቃ አንተን ሳይ ያንገሸግሸኛል። በቃ ሁሉንም ነገር ያደረከኝ ነገር ነው ትዝ የሚለኝ። ምንም ያንተ ይቅርታ ምንም አይሰራልኝም። በቃ አንተም እሱም ገደል መግባት ትችላላችሁ። እኔ ላናግር የፈለኩትም አንድ ነገር ቢኖር ያስከፋው ነገር አለ ወይ የሚለውን ነገር ልጠይቅህ ነው። በቃ ያስከፋው በስራ ነገር ተገናኝተን የሆነ የማይሆን ነገር ካደረኩ ይቅርታ። በቃ ለምንድን ነው እኔ ልቤ ውስጥ የገባችን ሴት ፈንቅለ የምታወጣው? ለምንስ እንደዚህ አይነት ነገር አስፈለገ? ወይስ ታፈቅራታለህ አንተ? ምንድነው? ቆይ ምን አይነት ነገር ነው የምታደርጉት? ቆይ ይታወቃል። እኔ ቀድሞውኑ ነግሬህ ነበር። አሁን ያለህበት ስሜት ውስጥ እንዳትገባ መጀመሪያ እንድትጠነቀቅ ነግሬህ ነበር። እኔ አሁን ያለህበትን ነገር በደንብ ስለማውቀው ስለተረዳሁት ነው። ያው በዚህ ልክ ረጋ ብዬው ምንም ማናችሁም አትረዱኝም። በቃ ብትረዳኝ ኑሮ የኔ ፍቅር ቢገባ ኑሮ ለሷ ያለኝ ፍቅር ቢገባ ኑሮ ይሄን ሁሉ ነገር አታደርግብኝም ነበር። አንተ ደግሞ ከምታፈቅራት 10 እጥፍ በላይ ደግሞ አንዋር ያፈቅራታል። እሱንስ ለመረዳት ለምንድን ነው የማትፈልገው? አንዋር አፈቅራት አንተ 6 ዓመት ሙሉ ያለማቋረጥ ያፈቅራት ወንድሜ ነው። ምን አገባኝ? እኔ ጋር መጣች አይደል? ለምን ሰብከ ከእጅ ይዛት ወጣ? እኔ የሆነ አያፈቅርሽም ብያት አውቃለሁ። የሆነ ላንቺ አይመጥንሽም ብያት አውቃለሁ። ያንተን ስም አንድ ቀን አንስቼ አላውቅም በሌለህበት። ምንም ከእናንተ ጋር ምንም የማወራው የምጨቃጨቀው ምንም አይነት አቅም የለኝም። አሁን ላይ ተስፋ ቆርጫለሁ። እኔ ይኸው እንደምታየው ተስፋ የቆረጠ ድምጽ ነው እያወጣ ያለሁት። ተስፋ የቆረጠ ማንነት ነው ያዝኩት። በቃ ከኔ ጋር ማናችሁም እንድትነካኩ አልፈልግም። በቃ አሁን እኔ በቃ ይህን ሰሞን የማየውን ቪዲዮ ልክ አይደለም። ልቤን በቃ ከተሰበርኩት በላይ እየሰበረኝ ይሁን ግን በቃ እኔ አሁን ላይ ተረዳኝ፣ ስማኝ። በቃ አታውራ። በቃ እኔ የምትፈልጉት ነገር ካለ እሷንም ጠይቃት። እኔ እስካሁን ስልኬንም አታነሳም፣ አናወራም። በቃ ምክንያቱም ያን ሄዳለች ከእጅ ወጣለች። አፍቅሪያት ብዙ ታምኝ ብዙ አትረዳኝም። በእናትህ እኔ አትረዱም፣ ማናችሁም አትረዱም።
ማናችሁም አትረዱኝ። በቃ ተወፋ በቃ እኔ ምንም አልፈልግም ካንተ ያንተን ማጽናናት ያንተን ምንም አይነት ነገር አልፈልግም። በቃ ተውኝ እስቲ ገባህ? በቃ እኔ አንድና አንድ የምፈልገው ሰላም ነው። በቃ እኔ እያየሁ ያለሁት ነገር በቃ አሁን ላይ ምንም እኔ ተደራጅታችሁ ስሩ ምን ይሁን አንድ በቃ እናንተ ካንተ ጋር የተነካካ ሰው አንድ ሰው ልቡን ሳይሰበር አይሄድም። ምንድነው ቆይ እኔ እኮ ግራ ነው የሚገባኝ። በቃ እሱን ልጠይቅህ እባክህ በቃ እኔ ካስከፋሁም ይቅርታ በማርያም በቃ እኔ ከአቅሜ በላይ ነው የሆነው። እኔ ማለት ነው ኪያ የሰበረችኝ ይበቃኛል። እኔ በቃ እኔ ምንም አልፈልግም። አይ ነው በጣም ለኔ ክብር ስላለ ስለምትወደኝ ነው በዚህ ልክ እየተሰማ ያለው። የሆነ ባዳ ነገር አድርጎ ቢሆን ኖሮ ይሄን ነገር ስሜት ላይ ሰጠው ይችላል። ስለዚህ ለኔ ክብር እንዳለ ስሜት እንዳለ ፈቃድ እኔም እንደታናሽ እንደሚሰላሰብኩ ነበር መጥቼ ነበር ብትረዳኝ ደስ ይለኝ ነበር። እኔ አንዋር ስለሆነ ጓደኛዬ ስለሆነ አይደለም በመሃላቸው ላይ ያለውን ፍቅር ጠንቅቄ ስለማውቅ ነው ሁለቱ እንዲገናኙ ያደረኩት። አይ ነው ኪያ ለቀረባት ሁሉ ተወዳጅ ነች። እሺ ለምን አትናገራትም? ያኔ በቃ ተይው አትልም? ለምን አላልኩም? ይሁን አንተንም እሷንም እኔ ጋር ምን ተናጥል መጥቻ ነገር ስትጀምር ለምን ተያታ ተይው አልፈለገችም። አጠገብህ መድረስ ራሱ አልፈልግም አለችኝ። ግን መጨረሻውን አየህ እና ቆይ ምንድነው? እሺ ለምን አትጠይቃት? ምንድነው ያስከፋዋትሽ? አንተ አስከፋዋለህ አይደለም? ታዲያ ለምንድን ነው እኔ ስላንተ ማቀውን ያህል ማለት ነው እስከ ገባኝ ድረስ ስላንተ አንተን ያገኘች ሴት መታደሏ ነው። የምሬን ነው የምነግርህ። ምንም ጎሎብህ ምናምን አይደለም። ግን ልብ ለአንድ ሰው ብቻ ነው የሚሰጠው። ልቧን ደግሞ ለአንዋር ሰጥቷለች። ገብቷል አሳብ አንተ ጋር የነበረው ነገር እንዳለ አከላቷ ምናምን ነው እንጂ ልቧ ቀርሞ ነው ማኑ ጋር ነው ያለው። ያንን ደግሞ መረዳት አልቻልክም ነበር። እኔ በተቻለኝ መጠን ላስረዳ እየሞከርኩኝ ነበር። ግን ልትረዳኝ አልፈለክም አንተ ራስህ። እሺ በቃ ተረጋጋ። ይኸውና እኔ ካስከፋችሁ በጣም ይቅርታ። በቃ እኔ ማንንም ማስከፍቼ አላውቅም በህይወቴ። በቃ ባይፈሰሰ ከዓይኔ አጠገቤ ባታሽ ከጎኔ ናፍቆትሽ በዛብኝ ልብ እንደመሰበር ክፉ ነገር በቃ እኔ እንደነገርኩህ ነው። በቃ እኔ ካስከፋሁ ይቅርታ። እኔ አሁን ላይ በቃ መረጋጋት ይቅርታ መጠየቅም ካለብኝ እኔ እጠይቃለሁ እና ደግሞ በሚያስፈልግ ነገር ሁሉ አለኝ አጠገብ። ምንም ማንም አያስፈልገኝም። ማንንም አልፈልግም። በቃ የምፈልገው አንድ ነገር ቢኖር በቃ ብቻዬን መሆን የምፈልገው። እኔ እሷንም ንገራት በቃ አንተን የምትቀርባት እኔም የምቀርብህም ልገናኝ የምችለው ከአንተ ጋር ብቻ ስለሆነ ነው። አሁንም እምነግርህ ካስከፋሁት ይቅርታ። በቃ እኔ ምንም አይነት ነገር አልፈልግም። በቃ እኔ ይበቃኛል። አይደለም እሺ ምን ለምታን ቤት ነኝ። ኧረ እኔ አልፈልግም፣ የትም አልሄድም። በቃ እኔ ልናገርህ ብዬ እኔ ምንም ከዚህ በኋላ ያነካካኝም ነገር የለም። አቅመ ቢስ አይደለም። በቃ የምር ጓደኛዬም ስለሆነ ምናምን አይደለም። እንደዛ እንድትረዳኝ አልፈልግም። እኔ በአንተ ቦታ ላይ ራሱ ቢሆን ተውለት ነበረ ካለው ፍቅር አንፃር ማለት ነው። የምር ስላልተረዳኸው እንዲህ ይጮሃል ምናምን ያብዳል ምናምን እንጂ ለኪያ ያለው ስሜት የተለየ ነው። እሱን ስሜት ብታውቀው ኖሮ አንተ እንኳን ማለት ነው ዝም ብለህ ተውለት ነበር። አንተ የሚሰማህ ስሜት ጎዳ ብዬ ያደረኩኝ እንዲህ ሌብል እየሰጠሁት ምናምን አይደለም። አንተ አትወዳት ምናምን እያልኩኝ ያጥላላውም አይደለም። እኔ ቀድሞውኑ ማለት ነው እኔ በነገርኩህ ሰዓት ላይ ከኪያ ጋር ብታቋርጥ ነው አሁን የተሰማህን አይነት ስሜት አይሰማህም ነበር። እርግጠኛ ነኝ ማለት ኪያን በቀረብካት ቁጥር ከሷ ጋር ጊዜ ባሳለፍክ ቁጥር ምናምን የተለየ ስሜት ነው የሚሰማህ። እኔ ደግሞ እሱን ተረድቼው ነበር ቀድሞውኑ እንዳትጎዳ እኔ የሆነ ማድረግ የምችለውን ነገር አድርጌ ነበር። እኔ ልትኮንነኝ አትችልም በእንደዚህ አይነት ጉዳይ። እኔ ያልኩት ነገር አድርጌያለሁ እና ይቅርታ ግን ዞሮ ዞሮ በድያለሁ። አይ ነው የሆነ ክፉ ነገር አቅመ ቢስ ነው አሁን ላይ እሱ ነገር ነው እየተሰማኝ ያለው። አቅመ ቢስ ነኝ።
አቅሜን ሁሉ አጥቻለሁ። አሳጥታኛለች ኪያ። እሺ ደስ ይበላል። በዚሁ አጋጣሚ የሆነ ምናልባት ተቀየምከኝ አላውቅም፣ አንድ ነገር ነው እና የተወሰነ ነገር አጠይቅ ነበር ነው። ምን ማለት ይደብር ደስተኛ ሆኖ ምናምን እርግጠኛ መሆንበት ነገር አይደለም። ምንድን እኔ ቀድሞውኑ መጀመሪያውኑ ከኪያ ጋር እንደማትሆን እርግጠኛ ነበርኩኝና ያኔ እኔ ጋር ካደረግከው ኢንተርቪው በኋላ መጀመሪያ ስላወራሃት ልጅ ምናምን ነገር ትንሽ እያጣየኩኝ ነበር። ምን አግብቶ እሱ ነው ማለት ምን አግብቶ ምንድነው? ቆይ ችግራችሁ ምን አግብቶ ነው የምታጠያይቀው የምታፈላልጋት? ምናልባት በዚህ እንኳን ከካስኩኝ በቃ አልፈልግም፣ በቃ ከህይወቴ ውጡልኝ እናንተ ሰዎች። ምንድነው በአንዱ ተገላገልኩ ሲል በአንዱ የምትመጣው እንዴ? አልፈልግም እኔ አልፈልግም ብላኝ መሰለኝ የተውኩት። እባክህን በቃ ምንም አሁን ኢንፎርሜሽን ብቻ ይሁን በቃ ምንም ነው በቃ እሱን አልፈልግም። እኔ የእናንተን የማናችሁም እርዳታ አልፈልግም። አይደለም ሌላ አንድ እቺ የምታህል እርዳታ አልፈልግም ከእናንተ በቃ ምንም ለኔ ምንም አይነት ነገር የእናንተ ጥቅም ይቅርብኝ። በእናንተ መጥተው የምጠቀመው ነገር ካለ በቃ እኔ እባክህ እኔ አንተን ለማስቀየም ኖ በቃ እያስቀየምከኝ ነው እያስቀየምከኝ። እኔ በዛ ልክ ለፍቼ ምናምን ነገር አንተ የምትወዳትን ሴት ለማግኘት ምናምን የጣርኩት ስማኝ፣ እኔም እየነገርኩህ ነው ቶፋ። በቃ እኔ ሰላም እየፈጠርኩ ነው አይደል? በቃ እየተረጋጋው ነው። በቃ እንድቀየርባት አድርገኝ። እኔ አልፈልግም አልኩህ አይደል? አልፈልጋትም። በቃ ተው። አይኔ ጀስት ያንተ መጀመሪያ ስሜት አልፈልግም። በቃ ማን ነው እንደዚህ ተገናኝ ያደረገ? እኔ አልፈልግም አልኩህ አይደል? እሺ በቃ የራሴን ህመም ራሴው ላስታም። በቃ አልፈልግም ያንተን እርዳታ፣ የኪያን እርዳታ፣ የማናችሁንም እርዳታ አልፈልግም። በቃ አታውራሽ። እያወራህ አይደል? አታውራ። የማናችሁንም እርዳታ አልፈልግም። በቃ ተውኝ። እኔ ራሴን ህይወት ልኑር፣ የራሴን ህይወት ልቀጥል። በቃ ዛሬ እኮ አንተ ነህ እኮ ደውለህ የጠራኸኝ። ይሁን እሺ፣ ነገርኩህ እኮ የጠራሁህ እየነገርኩህ ነው። የጠራሁህ ካስከፋው ይቅርታ፣ እሷንም ካስከፋት ይቅርታ። በቃ ይሄን ላውራ፣ ስሜቴን ተረዳኝ። በቃ ኖ እየነገርኩህ ጠየቅኩህ እኮ በቃ አሁን ላይ እያደረክ ያለው ነገር ልክ አይደለም። በቃ እየነገርኩህ በአንተ መንገድ በአንተ አይኑ ብቻ ስታይ ነው ልክ የማይሆነው። ማንም ልክ አይደለም ያለኝ የለም እኔ ምክንያቱም ምንም ያደረኩት ነገር ከልክነት ያፈነገጠ ነገር አይደለም። በቃ ልክ ነው ያደረኩት። ምክንያቱም ቀድሞውኑ የሚዋደዱ ሰዎችን ያስታረኩት ማስታረቅ ብቻ ነው የኔ ስራ እኮ ይሁንና እነሱን አስታረኩኝ ማለት ደግሞ ኢንዳይሬክት ካንተ ጋር ተለያየ ጭናኔ በዛኔ ምን ላደርግ እችላለሁ እኔ? በቃ አንተ እየነገርኩህ ነው። ይሄን እየመረረህም አልዋጥ ቢልህም ዋጠው፣ እየመረረህም ቢሆን በቃ አንተን ያለያየህ እንዴት? እኔ ተጣላን ሰው ማስታረቅ ካንተ ጋር መለያየት ከሆነ እኔ ምን ማድረግ እችላለሁ? እኔ ስላንተ ክፋት ተናግሬ እሺ፣ የእሷን ልብ መች ጠየቅ? የእሷንስ ፍላጎት ቀጥታ እኮ ነው ከእጅ የወሰድካት። ስሜቱ ባይኖራት ኖሮ ቀጥታ አትሄድልኝም ነበር። ስሜቱ ስላላት ነው አይደል አንተን ታሱ ጋር ሄደችው። ቀድሞውንም ስሜቷ እሱ ጋር ነበር። ይሄንን ነገር መረዳት ለምንድን ነው ያልፈለግከው? እሺ ለማንኛውም በቃ እሺ፣ አሁን ዋናው ነገር እናንተ ሰላም መሆናችሁ። ደግሞ እንግዲህ አይ ቲንክ ከዚህ በፊት እንጃ አላውቅም ዩቲዩብ ሰራለህ ለማንኛውም ተመልካቾቻችን ዩቲዩብ ላይ የሚለቀቅ ቪዲዮ ከሆነ በእኔ ስም ሰብስክራይብ ታደርጉ። አልፈልግም። የማናችሁ በአንተ ስም የሚመጣ ሁላ እኔ አልፈልግም። አታድርግ። ምክንያቱም እኔ ይሄን ነግሬያቸዋለሁ ለእናንተ። ይቅርታ ካስከፋችሁ ያስከፋችሁ ሰዎች ካላችሁ ይቅርታ። ከጎኔ ለነበራችሁ ምስጋና ነው። ይሄን ቪዲዮ እየሰራ ያለሁት እንጂ ማንም በቃ አያድርገኝ። እኔ አልፈልግም። አንተ እንደዚህ ብለህ ምንም ይሄ የሆነ ነገር አደረግኩልህ ብለህ እንድታወራ እንደዚህ ያደረግኩ እንድትል አልፈልግም። እኔ እንደዛ ሰፈር አይደለም። ምን አልማት ምን እንኳን አይተው አውቀው የተወሰነ ሰው እንኳን ካወቀኝ እኔ አይተው ተመጡ
በቃ እኔ ያኔ አውርቻለሁ። ምንም አይነት ነገር አልፈልግም ካንተ ጋር እኔ መነካካትም አልፈልግም። አንድ ጥያቄ ልጠይቅህ፣ ይሄንንም እንደ ውለታም በቃ እንደምንም ቆጥረህ ንገረኝ። ካንተ ባላቅም ያው ቪዲዮን አይቼዋለሁ። እንደዛ ኪያ ስታለቅስ በቃ እኔም ከሷ እኩል ነው ያለቀስኩት። ምክንያቱም የሷን እንትን አልፈልግም። የሷን ተከፍታ ማየት አልቅሳ ማየት አልፈልግም። በቃ እውነት ቻናል ተዘግቶ ነው ማለት ተሰርቆባት ነው። አይ ተሰርቆባት ነው። ሰላም ናት ያስጠፋችሁ ቻናል ነው የነገርኩህ ነው እኮ ቼክ አድርገን ነበር ምናምን ነገር። ያው እሷ ናት ማይሆን ቪዲዮ ለቃበታለች ዩቲዩብ ላይ የማይፈልገው ወይም ደግሞ እንዲህ ህግ አለው ታውቃለህ። አይ ቲንክ የተወሰነ ታውቃለህ ብዬ አስባለሁ። እና ከተፈቀደልህ ቪዲዮ ውጪ ከለቅ ወዲያው ነው የሚያደርገው እና ባን ተደርጓል እና ሪፖርት ምናምን አድርገናል። በሰው እንዲታይልን አትደርጉ ነው ምናምን ብለናቸዋል። ምናልባት የመመለስ እድል ካለው ያው 3 ወር ምናምን ሊፈጅ ይችላል ብዬ አስባለሁ። ካለው ከሌለው ግን ማለት ያው ሰላምንም ምንም ብታደርጋት ብትከሳትም ካናሉ ዞሮ ዞሮ መመለስ አይችልም አይመለስም። እና 40,000 ምናምን ሰብስክራይበርስ ደርሰው ነበር። በጣም ለፍተውበታል። ኢቭን እኛ እንኳን እኔና ሶፊ ስንሰራበት 17,000 ምናምን ነበር። አስበው ከ17,000 40,000 ለመግባት 1 አመት ሙሉ ፈጅቶባቸዋል። እና አንዳንድ ጊዜ ቀላል አይደለም። ለአንዳንዱ ሰው ቀላል ሊሆን ይችላል፣ ግን እነሱ በጣም ለፍተውበት ነው የመጡት። እና በዛ ልክ ብታዝን አንዳንድ ሰው ግራ ይገባዋል። ልጅ ብትወብሽ ነው ምናምን ነገር አይነት ስታፍ ነገር ማለት ነው። የሆነ ራስ ያካበትከው ንብረት ነው ላይክ የዩቲዩብ ቻናል እና ለፍተህበት ምናምን ሲሆን ደግሞ የበለጠ ስሜት አለው ፔን አለው። እና ከዚህ በፊት እንደዚህ አይነት ስሜት ተሰምቶኝ ያውቃል። እኔ የሆነ ጊዜ እንደዚህ ለፍተንበት ምናምን ወደ 100 ምናምን ሺህ ገብቶ ፊልም ነበር የምንሰራበት ሊያጠፉብን እና ኢቭን አሁን ራሱ የሶፊ ቁም ነገር ምናምን እሱ ራሱ ላይክ አልጠፋም እንጂ ሊጠፋ ተቃርቧል ነገርና ያናዳል የሆነ ስታየው ምናምን ነገር ብቻ እንግዲህ ፈጣሪ ያለው ነው የሚሆነው። እሱን ነው በቃ ማለት ይገባኛል። እኔም ተረድቻታለሁ። አይደለም እንደዚህ አይነት ነገር ትንሽም ነገር ያናደዳል። በቃ በዚህ ልክ አትዘን። በቃ ፈጣሪ ያለው ነው ነገር። ይሄንንም ቪዲዮ ድንገት አጋጣሚ ነው ካየሽ ኪዩ በቃ ያው አሁን የሌላ ሰው ብትሆኝም ያንቺ ሀዘን ሀዘኔ ነው። ባታዝኝ ደስ ይለኛል። ንገራት አንተ እንድታዝን አልፈልግም። የእሷ እንባ እያንዳንዷ ከዓይኗ የሚወጣው የእንባ ዘለላ ያመኛል። እኔ ቻናል ነው ያው እሷን የሚወዳት በቃ ህዝብ በል አንድ ሀገር ህዝብ በል የሚወዳት ይሄ ሁሉ በአንድ ቀን ሰብስክራይብ የአንድ ሰከንድ ናት ሰብስክራይብ ያደርጋል ይሞላል። ለእሷ ካላቸው ፍቅር የተነሳ ይሄ ሁሉ ይሞላል። ይሁን ግን በቃ የእሷ ማልቀስ የእሷ እዚህ ላይ መነፋረቅ ምንም አይሆንም። በቃ ምንም አይነት ነገር ላይ ለውጥ ባታለቅስ ምንም ባትሆን ደስ ይለኛል። ይህን ንገራት። ለመናገር ነው ካስከፋውም ይቅርታ በቃ ሶሪ፣ ለሁሉም ነገር በጣም ይቅርታ። አኗርንም እሷንም ይቅርታ በላቸው። ቤተሰቦች እስካሁን የነበረን ቆይታ እሺ፣ አመሰግናለሁ። ይቅርታ እዚህ ድረስ ስላስመጣሁ። ችግር የለውም። እንግዲህ ውድ ቤተሰቦች ያው ያያችሁትን ይመስላል። ያው አንዳንዴ እያፈቀድንም ቢሆን ግዴታ ስለሆነብን ብቻ መለያየት አለብን። ምክንያቱም ካፈቀርን የምናፈቅረው የሆነ ያን ሰው ለመጉዳት ሳይሆን የዛን ሰው እኛ ስላፈቀርን ብቻ ሳይሆን ያን ሰው መውደድ ያለብን ማፍቀር ያለብን። ያው የእሱ ስሜት ከሌለው ባዶ ነው፣ ምንም ጥቅም የለውም። ያው ምን ልላችሁ ነው፣ እወዳችኋለሁ። እስካሁን የነበረን ቆይታ ይህንን ይመስላል። ያው ወዳችሁኝ አክብራችሁ ስለኔ ስትጨነቁ ለነበራችሁ ሁሉ ፈጣሪ ይሁናችሁ፣ መድኃኔዓለም አለው ይበላችሁ። ያው እስካሁን የነበረን ቆይታ ይህንን ይመስላል። በጣም አመሰግናለሁ። እኔም ትንሽ ስራም አለብኝ
ራሴንም እያመመኝ ነውና በአዲስ ቻናል መጥቻለሁ። እናንተም ያው ከአሁን በኋላም እንድለቅ የህይወቴን ላይፍ ስታይሎች እንዳካፍላችሁ ከፈለጋችሁ ሰብስክራይብ አድርጉ። የሆነ ዩቲዩብን በዚሁ አጋጣሚ ሰብስክራይብ እያደረጋችሁ ጠብቁኝ። እንግዲህ ውድ ቤተሰቦቼ በሌላ በአዲስ ነገር እከሰታለሁ ብዬ ተስፋ አደርጋለሁ። ከዚህ ሁሉ ነገር ካገገምኩ በኋላ ወደ እናንተ የምመጣ ነው የሚሆነው። እስከዛው ድረስ አብራችሁን ቆዩ።